አትደናገጪ እንደተለመደው ምንም አላየሽ ቆይ አንተ በዚህ ሰዓት ምን ትሰራለህ ስራ የለም እንዴ ዛሬ ስራ መግባት አልፈለኩም ይሄ ደግሞ ምን ማለት ነው ቆይ አንተ ልጅ ግን እንዴት ነው የሚያደርግ እንዴት ነው እንደዚህ ለኔ የምትመልሰው እና እንዴት ልመልስልሽ በቀጥታ እኮ ነው የመለስኩልሽ ነው ወይስ ወደዚህ ማለት ነው ሰማኛለህ ከዚህ በላይ ባትፈታተነኝ ጥሩ ለነገሩ የዛ የማይረባ ልጅ ነህ ምንድን ነው ያልሽው የዛ የማይረባ ብሎ ቢኒያም ወደ እነሱ እየመጣን ያለው አቤልስ ምን አስቦ ነው ከኢፍራታ ጋር ነው እኮ እምኖረው እና ኢፍራታ ቤት ባልኖር ኑሮ እኔን እዚህ አካባቢ ታገኘኝ ነበር እያላት ነው ያለው ለገኒ ታዲያው ላይ ምን አይነት ተንኮል እያሰበ ነው ያለው ለዛም ነው በእናቴ ስለመጣህ ብሎ እንግዲህ መንገድ ላይ አግኝቶት ለመደባደብ ድረስ ደርሰዋል የሚቀጥለው ክፍል ላይ የምናየው ይሆናል አቤል ለገኒ ስለ ኤፍራታ ምንም ነገር ማወቅ ከፈለግሽ እኔና አንቺ መስማማት አለብን ብሏታል ገኒም ሁለት ልብ ሆናለች ምናልባት እውነቱን ይሆን እንዴ ደግሞ ጥሩ ነገር አስቦ አይደለም ለራሱ ብሎ ነው ይሄንን ሁሉ የሚሰራው ይሄንን ሁሉ የሚያደርገው እንጂ ከያፌት የባሰ አውሬ እንደሆነ አውቃለሁ እያለች እንግዲህ ሁለት ልብ ሆናለች በክፍል 101 ናታን ወንጀለኛ ያስኩ ብሎ ኤፍራታን የሚይዛት ይሆናል እንዴት ይህ ሊፈጠር ይችላል የሚለውን አብረን የምናየው ይሆናል ያፌት አሁን ያስፈረማትን ፍርማ ካያችሁት የድርጅቱ ዋና ኃላፊ ሆና እንድትሰራ ነው ያ ማለት ያ ድርጅት ሴቶችን በህገ ወጥ ደረጃ የሚሸጥ ድርጅት ነው ናታን በዚህ በኩል ከፖሊስ ጋር በመተባበር ድርጅቱን ለመጣል እየሞከረ ነው አስቡት ኤፍራታ ዋና ኃላፊ ሆና ሲያገኛት ሙሉ ለሙሉ ከደረሰበት በኋላ ግዴታ ኤፍራታን ማሳሰር ይኖርበታል ዋና የድርጅቱ ስም ተጠሪ የምትሆነው ኤፍራታ ናት ያ ድርጅት ደግሞ አስቡት ሴቶችን በህገ ወጥ መንገድ እያዘዋወሩ መሸጥና አዳንዛዥ እጾችን ከውጪ እያስገቡ ሀገር ውስጥ መሸጥ ነው ለዚህ ሁሉ ኃላፊ ሆና የተገኘችው ኤፍራታ የምትሆን ይሆናል ይሄንን ፍርማ ስለፈረመች ያፌት ይሄንኑ ቀድሞ ያደረገው ናታን እሱ ላይ የከፈተበትን የፖሊስ ምርመራ ወይንም ደግሞ ናታን አሁን ላይ ወደሱ እየቀረበ ሲመጣ እንደምናየው ኤፍራታ ላይ ጨክኖ ኤፍራታን እስር ቤት ያስገባት ይሆን የሚለውን ነው ናታን እንደሚታወቀው
መርማሪ ድብቅ ከሚባሉ ሰዎች ጋር እየሰራን ያለው ያንን የሚያደርገው ያፌትን ለመያዝ ብቻ ሳይሆን ሁሉንም ወንጀል የሚሰሩ ሁሉም ላይ ነው እየሰራ ያለው ማለት ነው። እንደዛ በሚያደርጉበት ሰዓት ላይ ግን የድርጅቱ ኃላፊ ዋና ማነው ተጠሪ ማነው ይህንን ድርጅትስ የሚያንቀሳቅስ ማነው የሚፈርመው የሚለውን ነገር ያሉ ያንን ሲያዩ ታዲያ ናታን ኤፍራታ ይሄንን ሁሉ እንደምታዘና የድርጅቱ ባለቤት ሆና እንደምትገኝ ሲያውቅ ያሳስራት ይሆን ወይንስ ኤፍራታን ብሎ ያፌትን የሚተው ይመስላችኋል? አሁን ላይ ነገሩ በጣም ከሯል። ኤፍራታ ያንን ፍርማ እንኳን የፈረመችው አንዱንም ነገር ሳታነብ ነበር። ያም የሆነበት ምክንያት ከዚህ ቀደም እንዳለችው የራሷ ጥያቄ ነበር። ካንተ የምትሰራበት ስራ ውስጥ ተቀጥሬ መስራት እፈልጋለሁ ነበር ያለችው። ያፌት ግን ይባስ ብሎ ወጥመድ አዘጋጀላት። ዋና እዛ ጋር የምትሆን ወይ ደግሞ ተጠሪ እንደምትሆንና ዋና የድርጅቱ ኃላፊ ሆና እንድትሰራ አድርጓታል። ይህንን ነገር ያደረገው ለራሱ ተጠያቂ እንዳይሆን ነው። እሷ ተጠያቂ እንድትሆን አድርጎ ስራ ላይ የቀጠራት ማለት ነው። ያፌት ይህንን ሁሉ ነገር የሚያደርገው ራሱ ላይ አደጋ እንዳይደርስበት ስለፈለገ ብቻ ነው። ናታን እየተጠጋውና ሊያሳስረው እንደሆነ ከጫፍ ሲደርስበት ይሄኔ ከፊት ለፊቷ ያሰለፈው ኤፍራታን ነው። እሷን የሚመታት ከሆነ ነው እኔም ልጎዳ የምችለው እሷን እስካሰበላት ድረስና እንደማይጎዳት ካወኩም እኔም አልጎዳም ብሎ ነው የሚያስበው። በሌላ በኩል ናታንን ያናደደው ነገር ቢኖር ጽዮን በድብቅ ራሷን ልታጠፋ እንደሰማ ነው። ያኔም ተናዶ ቤት ውስጥ ሄዶ ተናግሯት ነበር። ይህንንም ያደረግነው እሱ ቢኒያም እንዲቀርበኝ ነው ብላ ነበር ያሰበችው። ያም አልተሳካለትም። በጣም ተናዶ ስለነበረ ሌላው አስደንጋጭ ነገር ድብቁ የወጣው የቤዛ ጉዳይ ነው። ቤዛ እንደሚታወቀው ተቀይራለች አልተቀየረችም የሚለውን ብዙ ጊዜ አሳስቦን ነበር። ነገር ግን የተደበቀ አንድ ምስጢር ወጥቶባታል። ናታንን እስካሁን ድረስ እንደምታፈቅረው አዲስ ጓደኛ ይዛ እንኳን ያንን እንደማትወደው ወይም ብዙም ከሱ ጋር የምታሳል ጊዜዎች ራሷን ለማረጋጋት ብላ ነው። ናታን አሁንም ትወደዋለች ታፈቅረዋለች። ለዛም ነበረ ትኩረት ሰጥቶኝ አያውቅም ያለችው። በዚህ መሃል ላይ ጽዮን የተረዳችው ነገር አለ። ወንድሜን እስካሁን ድረስ ታፈቅሪያለሽ ወይ ብላ እንግዲህ ይህ የጽዮን ጥያቄዋ ነበር። አስደንጋጭ ነው ለሷ። ታዲያ እያሰበች ያለችው ጸባይን አሳምሬ ያፈቅረኝም ወይም ይወደኝ ብላ ነው ወይ እስካሁን እንደዚህ እያደረገች ያለችው? እውነትም ራሷን ቀይራ በዚህ መልኩ እየቀረበች ካለች ትክክለኛ መልሷ ነበር። ሌላው የሌሊት ጉዳይ እያሳቀን እስካሁን ድረስ አለን። የሌሊትን ነገር ብዙዎቻችን ሐረግ ድራማ ላይ በጣም አዝናኝ ሆና እየሰራችና እያየን ያለ ነው። አሁን ላይ ሁሉም ሰው ርቀዋታል፣ ብቻዋን ቀርታለች። ሁሉም ሰው ተንኮሏን ስላወቀባት ማንም ሰው እሷን መቅረብ አይፈልግም። ነገር ግን እንደዛም ሆና ከዛ ቤት ሊያስወጣት አልቻሉም ማለት ነው። ሐረግ ድራማ ላይ ብዙ የሚያሰጉ ነገሮች ይኖራሉ። በአንደኛ ደረጃ አሁን ላይ ያፌት የሆነ ቦታ እወስድሻለሁ የማሳይሽ ቦታ አለ ብሏታል። ምን ሊያሳያት ነው? ሌላኛውና አስጨናቂው ነገር እንግዲህ ኤፍራታ የድርጅቱ የያፌት ድርጅት ዋና ኃላፊ ሆናለች። አሁን ላይ እንግዲህ ጠላቴን እጥላለሁኝ ያፌትን ደግሞ አሳስራለሁ ከሱ ጋርም የሚሰሩት ወንጀለኞችን ሁሉንም ከርቸሌ እናስገባለን ብሎ ከጥብቅ ፖሊሶች ጋር እየሰራ እንዳለ እናውቃለን። ናታን ታዲያ ላይ ያፌትን ፍለፊት አያገኝም፣ ኤፍራታን ነው የሚያገኘው። ታዲያ በዛን ሰዓት ላይ ምን የሚወስን ይመስላል? እንደሚታወቀው ናታን ኤፍራታን እስካሁን ድረስ ያፈቅራታል፣ ይወዳታል። እናም በያፌት ዙራ የሚሰሩና ያፌትንም እንግዲህ ለማሳሰር ወይ ደግሞ ወንጀለኞችን በሙሉ እስር ቤት ማስገባት ይፈልጋሉ። ይህንን ነገር ለማድረግ ደግሞ አሁን ላይ አይችሉም። ምክንያቱም ዋና ኃላፊ ሆና የምትሰራው ኤፍራታ ናት። ምን አይነት ውሳኔ ይወስናሉ የሚለውን ነገር እንግዲህ የሚቀጥሉ ክፍሎች ላይ የምናይ ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ግምታችሁን ግን ኮሜንት ላይ መጻፋችሁን እንዳትረሱ።